አምነንና ብሌን ፍቅራቸው እየተጧጧፈ ነው። እሱ ያለሷ እሷ ያለሱ መኖር እንደማይችሉ እየተያዩ ነው። ሲፈን ተብዬዋ ጄሪ ያደረገችውን ነገር አውቃባታለች። ጄሪ ተብዬዋ ማንም አላወቀብኝም እያለች በፍርሃት ተውጣ የት ነበርኩኝ ምንድን ያደረግኩት እያለች ነበር። እና ዛህራ የአቶ አምነንን ከሐኪም ቤት መመለስ ካየች በኋላ ልጄ እንዴት ናት ምን ደረሰች እያለ እየተጣደፈች ጠየቀችው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የድርድር ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የድርድር ድራማ ሲጀምር ሜርሲ ተብዬዋ ከአምነን የስራ ባልደረባ የስራውን ሁኔታና የድርጅቱን ሁኔታ ጠንቅቀው እኔ ጋብረን ከሰራን የድርጅቱን ግማሽ እንካፈላለን አብረን ከተባባሉና ከተስማሙ በኋላ ሜርሲ ተብዬዋ በራሷ አንደበት ቁጭ ብላ ከወንበር ላይ እያወራችው የውስጡንና የራሱን አንደበት ካስወራችውና በሞባይሏ ለ3 ደቂቃ ያክል ከቀረጸችውና መረጃ ከያዘች በኋላ አምነን ላይ ምን አይነት ከድርጅቱ ላይ ምን አይነት ነገር ማድረግ እንዳለባቸውና ወደፊት የሚመጣውን ገንዘብ የሚደረገውን ነገር ሁሉ እኩል መካፈል እንዳለባቸው ሜርሲ ከሰውየው ጋር ተመካክራ ጨርሰዋል። አምነን ብሌን ናፍቀዋለች። የቱና ነው እያለች እየፈለገ ድንገት ወደ ክላሷ ጎራ አለ። ብሌን ሸዋር ውስጥ የልብሷን ለመቀየር እየተዘጋጀች አምነን ከኋላዋ አያት። ያው ከልቡ ስለሚያፈቅራት መሸሽ አልፈለገም። እሷም ቢሆን ልብሴን ልቀይር ወደ ኋላ ተመለሰልኝ ከማለት ይልቅ ወደ ክላሷ ይበልጥ አስገባችው። በዛው ላይ ጨዋታ ቀጠሉ። በጨዋታ መካከል የሆነ ወግድልኝ የምናደርገው ነገር ጥሩ አይደለም። ያው ሚስቱ ጄሪ ስለሆነች ጄሪ ይሄም ጉር ብታይ በሰው ትዳር መካከል ገብቼ ሰው ባል እንደዚህ ማድረግ ትክክል አይደለም ብላ ህሊናዋ እየወቀሳት ይሁን ብቻ እንደምታፈቅረው ጠንቅቃ ብታቅም እንኳ አምነን ጋር እንደዚህ መጫወት እንደዚህ ከልብ ለልብ መውራት ብቻ ክላሷ ድረስ መጥቶ እንደዚህ መደራረጉ ጥሩ እንዳልሆነ ጠንቅቃ ብታቅም እንኳ ውጣልኝ የምትይው እንደሄድልሽ ፈልገሽ ነው ለምንድን ነው እንደዚህ የምትይው ብሎ አኮረፋት። እሱን ለማሳቅና ለመታረቅ ብላ እንደማማ ዛህራ ለመጠምጠም ብቻ ብዙ ጨዋታዎችን ብዙ ዘዴዎችን ዘይዳ ድጋሚ ታርቀው ጨዋታቸውን ቀጥለዋል። እንደ አጋጣሚ ሆኖ መሄድ አለብን ወዴታቸው ወደ ኪችን መሄድ አለብን ብላ እጅ ለእጅ ተያይዘው ሲወጡ ጄሪ ተብዬዋ ከቢሮ እንግዲህ ወደ ድርጅቱ መሄድ አለብኝ ብላ ከድርጅቱ ያው ሚስቱ አይደለሁኝ የዚህ ቤት ባለቤት እስከሆንኩ ድረስ ስለ ድርጅቱና ስለ ቤቱ ያገባኛል ብላ ተፍተፍ ማለት ጀምራለች። በሩን ከፍታ እና ዛህራ ጋር ካወራችና አምነን የት ነው ብላ ተጠይቀቻት በኋላ አምና በመኝታ ክላሴ ነው እስኪ ልሄድ ወይትም አይሄድም ብላ ክላሱ ስገባ ክላሱ የለም የት ብላ ስልክ ጠቅጠቅ እያረገች ስትፈልገው አምነንና ብሌን እጅ ለእጅ ተያይዘው ደረጁን ሲወርዱ ወደ ሳሎን ሲመጡ ተመለከተች። ብሌን ድንገት ስታያት ቶሎ ብላ ካጁ ምንጭቅ አድርጋ በቃ እኔ ወዴታች ልሄድ ስትል ጄሪ ተብዬዋ የት ነበርክ ብላ በጥያቄ አፋጠጠችው። እዚሁ ነበርኩ ፈልገሽ ነበር አለ። ግን አንዳንዴ ወንዶች ኮስተር ብትሉና ራሳችሁ የምታስከብሩ ምን ችግር አለው? ብሌንም ተብዬዋ እንደዛ ሸዋር ወስዲያ ልብሷን አወላልቃ ልብሴን እንኳን ልቀይር አትልም እንዴ? ምን ሆናለች እሷ ራሷን ያለ እና ጄሪ ተብዬዋ እንግዲህ ቀንታለች። ባሌን እየወሰደችብኝ ነው፣ አይኔ እያየ ወደ እሷ እየተሳበ ነው ብላ ላገኝሽ ፈልጋለሁኝ፣ ብቻሽን ላወራሽ ፈልጋለሁ ብላ ብሌን ክላሷ ድረስ ወስዲያታለች። ከወሰደቻት በኋላ ምንድነው ችግርሽ? አንቺ ቤትሽን ደረጃሽን የማታውቂው ለምንድን ነው? ከባሌ ጋር ያለሽ ግንኙነት ምንድን ነው? ከሱ ጋር ጎን ለጎን እንደዚህ የምትሄዱት እና እጅ ለእጅ የምታያዙት ምንድን ነው? ከበስተጀርባ ምን እየሰራሽ ነው ብላ በጥያቄ አፋጠጠቻት። ብሌንም ቢሆን እኔ ምንም አላረኩም፣ የሆነ ነገር ፈልጎ ነበር ከኔ ጋር የመጣው ሰጠሁት እና በዚህ እያሉ ጄሪ ተብዬዋ ስርዓት ያዢ አለበለዚያ ክፉ ሰው ሁኜ የማይሆን ነገር እንዲፈጠር አላድርግብሽ ወይም ከዚህ ከቤት ጓዝሽን ይዘሽ ውልቅ በይ ስትላት ሁላችንም ቢሆን ትዳር ፈልገን ለማግባት ፈልገን እዚህ ቤት ሻንጣችን ይዘን እንደመጣ ነው ሁሉ ባለቤትነት እና በቤት እንደዚህ መመጻደቁ ለምን አስፈለገ እያለኝ እና ዛህራንም እንደዚህ ቀረብ ብዬ እንደ እናቴ ሳማክራት አንቺና እና ዛህራ አምለንን ለመውሰድና ወደ አንቺ ለማቀራረብ እየሞከረች ነው ብላ ስለና ዛህራ የማይሆን ነገር ስታነሳባት እንግዲህ ብሌን እና ዛህራን እንደ እናቷ ነው የምታያት። በጣም ተሳሳላት አለይ ተረት ተረት እንደ ህፃን ልጅም እየነገረች እንቅልፏን እንድትተኛ የምታረጋትም እሷ ናት። እና በኔፊት ጄሪ
ስለ እናት ዛህራ መጥፎነት እንዲታወሪ አልፈልግም። ቢገባሽ እናትሽ ነበረች፣ እንዴት እንደዚህ ታደርጊያለሽ ብላ ዝም አደረገቻት። በዛው እየተናደዱ እየተበሳጩ እየወጣች ወደ ሳሎን ለመውረድ ደረጁን ዱብ ዱብ እያለ ልትወርድ ስትል ጄሪ ተብዬዋ ብሌንን ግፍትራ አድርጋ ጣለቻት። ብሌን ክፉኛ ወርቃ ደም በደም ሆና ሙስጠፋ ከክላሱ ወድቶ ወደታይ ሲወርድ ድንገት ተኝታ አገኛት። ድረሱልኝ ብሎ በጩኸት ቤቱን አናውጦት አምነንም ሁሉም እና ዛህራም ሁኔታውን ሲያዩ ደንግጠው አፋፍሰው ሐኪም ቤት ወሰዷት። እና ዛህራ እንደ ልጃቸው ስለሚያዩት ይሄ ነገር በጣም ከባድ ነው፣ እንዴት እንደዚህ ሊሆን ይችላል? ማን ያደረገው? ልጄ ምን አገኘብኝ? እያለች በለቅሶ እየተዋጠች የቤት ዘበኛውንና ጓደኛዋን ሁኔታውን እያማከረቻቸው፣ የቤቱ ዘበኛ ወይም ደግሞ የአትክልተኛው የሚኮተኩተው ሰውዬ የድሮ ወዳጇ ስለነበር እንደዚህ መሆን የለብሽም፣ ብቻ ጸሎት ማድረግ ነው ያለብሽ እንጂ ምንም አትሆንም፣ ደግ ሰው ነበረች፣ ደግ አስተዋይ ልጅ ነበረች እያለ እሱም በቅርቡ ቢቀላቀላቸውም ደግነቷን አልካደም እና መጠናከር እና መበርታት እንዳለባት እና ደግሞ ወደ ፈጣሪዋ መዞር እንዳለባት እና እንደዚህ መጨነቅ እንደሌለባት ካረጋጋት በኋላ ወደ ስራው ሄዷል። ጄሪ ተብዬዋ እንግዲህ ብሌንን ግፍትራ እንደዚህ ከአደጋ ካደረሰችባት በኋላ ራሷን መቆጣጠር አቅቷት ቤት ክላሷ ወደ መኝታ ክላሷ ተመልሳ ሰው ሁሉ ተንጫጭቶ ወደ ሐኪም ቤት ይዘዋት ሲሄዱ እሷ ግን ምንም እንዳልተፈጠረ ምንድነው እየተፈጠረ ያለው እያለች ሲፈን ተብዬዋ ከክላሷ ወጥታ ምንድነው የሆነው ምንድነው እያለች እየሮጠች ስትወጣ ጄሪም ከክላሷ ወጣች። የጄሪ እንደዚህ መደናቀጥና ይሄ ሁላ ሰው ሲጮህ አለመስማቷ በዛ ላይ ደግሞ የሷ ክላስ ለጩኸቱ ቅርብ ስለሆነ እንዴት አልሰማችም ብላ ሲፈን ጠርጥራታለች። ምን ሆነሽ ነው? ለምን አልሰማሽም? ብሌን እኮ ከደረጃ ላይ ወርቃ ሁሉም አፋፍሰው እየጮሁ ነበረ። ሐኪም ቤት ውስጥ ይዋታለ እንዴት አልሰማሽም ብላ በጥያቄ አፋጠጠቻት። እየተንተባተበችም ቢሆን እኔ እረፍት ላይ ነኝ፣ ትንሽ ጋደም ብዬ ነበር አልሰማሁም እያለች ዝም አለች። ግን ጄሪ ተጸጸተኝ ትመስላለች። ምንም አምነን ልቀማይ ብትነሳም እንኳ ብሌን እንደዛ አይነት አደጋ ማድረስ አልፈልግም ነበር። እኔ ገዳይ መሆን አልፈልግም፣ ሰው ላይ ምንም መጥፎ ነገር ማድረግ አልፈልግም፣ ግን ደግሞ ገፋፉኝ እያለች እያለቀሰች ቤቱን ዙሪያውን እየዞረች በመጨረሻ አትክልተኛው ጋር ቁጭ ብላ ለአትክልተኛው እንዲተረበሸ ስለገባው መሆነች ነው ልጄ እንደዚህ ያስጨነቀሽ እያለ ጠየቃት። አግባብቶም የልቧንና የውስጧ እንድትናገር አድርጓታል። ልትናገር የፈለግሽውን ንገሪኝ። ነገር እኮ የሆነ ነገር ለሁለተኛ ወገን ካልነገሩት ይጨንቃል፣ መፍትሄም ሊኖረው ይችላል ብሎ እንድትነገር ገፋፋት። እሷም ቢሆን አምነንን ነው ብሌንን ከደረጃ ላይ የገፈተረቻት እሷ እንደሆነች ምክንያቷም ደግሞ አምነን ጋር ስላየቻትና አምነን ልትቀማት መሆኑን ስለገባት በቃ ከቤት እንድትወጣልኝ ብዬ ነው ብላ ሁሉንም ነገር ተናዘዘች። እንግዲህ ዘበኛው እንደዛ ማድረግ አልነበረብሽም፣ ገና ለገና ባሌን ትቀማኛለች ብለሽ በዚህ በሚስኪን ላይ እንደዚህ መጥፎ ነገር መስራት የለብሽም ነበር። በያሁን እንድትታረቅሽና ይቅርታ እንድታደርግልሽ ካጠገቧ ሆነሽ ልትንከባከቢያትና ይቅርታዋ ልትይሽ ትፈልጊያለሽ ብሎ መከራት። እሷም ቢሆን እሺ እንደዛ አደርጋለሁ ብላ ተስማማኝ። ሲፈንና ሙስጠፋ የሆዳቸውን እያወሩ ነው። ሙስጠፋ ስለ ጄሪ ስለሚያፈቅራትና እያፈቀራትም ቢሆን ለገንዘብ ብላ ምናምን ማግባቷን እዚህ ቤት አብራው እንደምትኖር ለሲፈን አልነገራትም እና ምን ያክል የሚወዳትና የሚያፈቅራት በቴክስት ላይ የሚጽፍላት ሴት እንዳለች ነው የምታውቀው። አንዳንዴ ነገር አወሩና በጣም ታሳዝነኛለች። ምስኪና ምንንም በደንብ ነው የምታፈቅረው። ማፍቀር ምን እንደሆነ ይገባኛል። አፍቅሮ ማጣት ምን ያክል ጉዳት እንዳለው ጠንቅቄ ያውቃለሁ እያለ በብሌን መጎዳት እያዘነ ለሲፈን ነገራት። አዎ ታሳዝናለች እያለ ከበስተኋላ የተከሰተውን ነገር አስታውሳ ጄሪ ተብዬዋ ከክላሷ ጎን እንዲዛ ተረጋግታ የወጣችበትና እየተደናበረች እያለች ብሌን ላይ እንደዚህ አይነት አደጋ ያደረሰችው በእርግጠኝነት ጄሪ ናት የምትሆነው እያለች ለራሷ ደምድማለች። በሌላ በኩል እና ዛህራ ልጅ ምን ደርሳ ይሆን? ምን ተፈጥሮ ይሆን? ምን ሁና ይሆን እያለች እንግዲህ ለብሌን እየተጨነቀች እያለ ደውለሽላችሁ ጄሪን ደውለሽ ነበር ወይ? ሐኪም ቤት እንዴት ሆኖ ይሆን? አቶ አምነን ላይ ደውለሽ ምን ተፈጥሮ ይሆን? ምን ብለውት ይሆን እያሉ ጠየቋት። እሷም ቢሆን ያው እስካሁን አልነቃችም ነው ያለው። ደውዬ ነበር ከማለት ውጭ ምንም የምታውቀው ነገር የለም። ከዛ በተረፈ እንግዲህ ያው እና ዛህራ አምነን እንግዲህ ከሐኪም ቤቱ ተመልሶ
በጣም አስደንጋጭ የሆነ ከባድ የሆነ ነገር ሊነግራቸው ሲል እና ዛህራ ምንድነው ስለ ልጅ የምትነግረኝ ብለው በመደንገጥ አፋፉን እያዩ ምን ሊነግረኝ ነው እያሉ ድራማ ያልቃል። አዝናለሁ፣ በጣም አዝናለሁ እና ዛህራ የብሌን ነገር በጣም አስጊ ሁኔታ ላይ ነው ብሎ ሊነግራት ሲል ድራማው ያልቃል እላችኋለሁ ውድ ቤተሰቦች። እና ምን ትላላችሁ? የአደይ ድራማ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ሰላማችሁ ይብዛ በያላችሁበት እያልኩኝ ባይ ባይ ቻው።